በሕይወታችን ፍሬ ማፍራት አለብን። በጣም ውድ ሽቶ ነው። 300 ዲናር ነው የገዛችው። ይህንን ሽቶ ነገስታት ነው የሚቀቡት፣ ተራ ሰውም አይቀባውም። ምክንያቱም ውድ ነው። 300 ዲናር በጣም ውድ ነው። ውድ ሽቶ ነው። በአዲስ ኪዳን ቤተ መቅደስ የተባለው የመጀመሪያው የኛ ሰውነት ነው። እናንተ የእግዚአብሔር መቅደሶች ናችሁ እንዳለ እኛ የእግዚአብሔር መንፈስ ማደሪያዎች ነን። ለኛ ብሎ እኮ የተሸጠ ጌታ እኮ ለኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ ምን ዓለም ክርስትናን አትፈልግ። የክርስቶስ ልጆች ስለሆነ ቅዱሳን ድንግል ማርያም የሚያስደስተውን የሚያጽናናውን ፊቷን ታሳያችሁ። ኦርቶዶክስ መለያ ሰላም ነው። ጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችን በልባችሁ ይደር። ከዛሬ ጀምሮ የማንም ባሪያ አትሁኑ። ጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር መልካምና ቅዱስ ፈቃድ ዛሬ የምናየው ስለ ሰሙነ ሕማማት ነው። ሰሙነ ሕማማት ምን ማለት እንደሆነ፣ ሰሙነ ሕማማት ስያሜው ምን እንደሆነ፣ ሰሙነ ሕማማት የሚያካትታቸው ቀናቶች፣ በሰሙነ ሕማማት እያንዳንዱ ዕለት ምን እንደሚታሰብ በደንብ እንመለከታለን። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የተወደዳችሁ የእግዚአብሔር ልጆች የምታዳምጡበትን ልቦና የምታስተውሉበትን ሕሊና ለሁላችንም መንፈስ ቅዱስ ይስጠን፣ ይርዳን፣ ያግዘን። የእግዚአብሔርን ቃል እንዳንሰማ በጆሮአችን ላይ በልቦናችን ላይ ተቀምጦ የእግዚአብሔርን ቃል የሚነጥቀንን ሰይጣን አጋንንት ዲያብሎስ እግዚአብሔር አምላክ ይገስጽልን። ጉባኤያችንን መንፈስ ቅዱስ ይቆጣጠርልን። ሰሙነ ሕማማት ሰሙነ ሕማማት ማለት የሕማማት ሳምንት ማለት ነው። የሕማማት ሳምንት የተባለው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን የምናስብበት ሳምንት በመሆኑ ነው። ሰሙነ ሕማማት የሚያጠቃልላቸው ቀናቶች ከሆሳዕና ምሽት ከዕለተ እሁድ ምሽት ጀምሮ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እነዚህ ሰሙነ ሕማማት የሚያካትታቸው ቀናቶች ናቸው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብና ቅዳሜ እነዚህ ሰሙነ ሕማማት የሚታሰብባቸው ቀናቶች ናቸው። ሰሙነ ሕማማት የመጀመሪያው ቀን ሰኞ ነው። የሆሳዕና ማግስት ሰኞ የሰሙነ ሕማማት ሰኞ ነው። ይሄ የሰሙነ ሕማማት ሰኞ ሁለት አይነት ስያሜዎች አሉት። በማቴዎስ ወንጌል በምዕራፍ 21 ላይ እንደምንመለከተው የመጀመሪያው የሰሙነ ሕማማት ሰኞ ስናስብ የምናስበው አንጾተ ቤተ መቅደስን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ ከገባ በኋላ በቤተ መቅደስ ዙሪያ ያሉትን እርግቦችን፣ አህዮችን፣ ዋኖሶችን፣ እንስሳቶችን የሚሸጡትን የሚለውጡትን ጅራፍ ገምዶ እየገረፈ ያባረረበት ዕለት ነው። ቤተ መቅደሱን ያነጻበት ዕለት ነው ሰኞ። ለምን እናስበዋለን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን የሚያቆሽሹትን፣ ቤተ መቅደሱን ያልተገባ ጉዳይ የሚያውሉትን፣ ቤተ መቅደሱን የወንበዴዎች፣ የመተተኞች፣ የአስማተኞች፣ የጠንቋዮች መሸሸጊያ ያደረጉትን ገርፎ እንደሚያስወጣ ለቤቱ የሚቀና አምላክና ጌታ እንደሆነ
የምናስብበት ቀን ነው። አንጾተ ቤተ መቅደስ፣ የቤተ መቅደስ መንጻት ሰኞ እናስባለን። ሰኞ ስናስብ ጌታችን ኢየሱስ ክርስቶስ መሐሪ ብቻ ሳይሆን ቁጡ አምላክ እንደሆነ፣ ቤተ መቅደሱን እንደሚያነጻ፣ ቤተ መቅደሱን ነፃ እንደሚያወጣ የምናስብበት ነው። በሁለተኛ ሰኞ የሰሙነ ሕማማት የመጀመሪያው ቀን የምናስበው በሁለተኛ ደረጃ መርገመ በለስ የተፈጸመበት ዕለት ነው። ይህም የምናገኘው እዛ የማቴዎስ ወንጌል ምዕራፍ 21 ላይ ነው። መርገመ በለስ የተፈጸመበት ጌታችን ኢየሱስ ክርስቶስ በተራበ ጊዜ በአንድ አትክልት ስፍራ እየተጓዘ እያለ አንድ በለስ ተመለከተ። ይሄ በለስ ዛፍ አለው፣ ቅጠል አለው፣ ነገር ግን ፍሬ የለውም። ፍሬ የሌለው የበለስ ዛፍ ነው። ፍሬ የሌለው የበለስ ዛፍ ስለሆነ ጌታችን ኢየሱስ ክርስቶስ አንቺ በለስ ለዘላለም ፍሬ አይገኝብሽ ብሎ የረገመበት ዕለት ነው፣ ዕለተ ሰኞ። ይህን የምናስብበት ነው ወገኖቼ። ሁለቱንም ስንመለከት አንጾተ ቤተ መቅደስም መርገመ በለስም የእኛን ሕይወት ይመለከታል። በአዲስ ኪዳን ቤተ መቅደስ የተባለው የመጀመሪያው የእኛ ሰውነት ነው። እናንተ የእግዚአብሔር መቅደሶች ናችሁ እንዳለ እኛ የእግዚአብሔር መንፈስ ማደሪያዎች ነን። እኛ ውስጣችን ያለውን ኃጢአት፣ እኛ ውስጣችን ያለውን በደል፣ ልባችን ውስጥ ያለውን ክፋት፣ ምቀኝነት መጀመሪያ በንስሐ በትህትና ማጽዳት አለብን። ንስሐ ስንገባ ውስጣችን ያለውን ኃጢአት ጌታችን ኢየሱስ ክርስቶስ ያነጻል። በሁለተኛ ደረጃ ደግሞ በሕይወታችን እየኖርን ፍሬ ካላፈራን እንደ ሃይማኖታችን እንደ ክርስትናችን በሕይወት ውስጥ ስንኖር ፍሬ የማናፈራ ከሆነ እግዚአብሔር አምላክ ይረግመናል። ፍሬ የምናፈራ ከሆነ ደግሞ ይባርከናል። ፍሬ የምናፈራ አገልጋዮች መሆን አለብን። ፍሬ የምናፈራ ሕይወት ውስጥ መኖር አለብን። እንደ ክርስቲያን አገልጋይ ምንሁን ምእመንም እንሁን ፍሬ የምናፈራ ሰዎች መሆን አለብን። በሕይወታችን መልካም ፍሬ የምናፈራ ሰዎች ካልሆንን ከእግዚአብሔር ዘንድ ምንም አይነት መንፈሳዊ ዋጋ አናገኝም። የሕይወት ፍሬ ያስፈልገናል። መልካም ሥራ፣ ከልብ የሚወጣ ቅንነት፣ በጎነት፣ የዋህነት፣ ለሰዎች የሚተርፍ መልካምነት መስራት አለብን። ለሰዎች የሚተርፍ ሰላም መያዝ አለብን። በክርስትና ሕይወታችን በጸሎት በመጸለይ በመስገድ በመቁረብ ፍሬ ማፍራት አለብን። በእያንዳንዱ ሕይወታችን ላይ ፍሬ ካላፈራን ከእግዚአብሔር ዘንድ የሚሰጠውን ዋጋ አናገኝም። አገልጋይ ሆነን ለቤተ ክርስቲያንና ለሕዝቡ መልካም የሚተርፍ ፍሬ ማናፈራ ከሆነ አገልግሎታችንን እግዚአብሔር በጸጋና በበረከት አይጎበኝልንም። በሕይወታችን ፍሬ ማፍራት አለብን። ሰኞ የሰሙነ ሕማማት የመጀመሪያው ቀን የምናስበው ይህንን ነው። በማግስቱ የሰሙነ ሕማማት ሁለተኛው ቀን ማክሰኞ ነው። ማክሰኞ የሁለት አይነት ምስጢር ተከናውኗል። የመጀመሪያው የጥያቄና የትምህርት ቀን ይባላል። የጥያቄና የትምህርት ቀን ይህን የምናገኘው በማቴዎስ ወንጌል በምዕራፍ 21 ነው። የትምህርት ቀን ማለት ጌታችን ኢየሱስ ክርስቶስ ከመሰቀሉ በፊት ለመጨረሻ ጊዜ ሕዝቡን ሰብስቦ እንዳስተማረ ያስተማረበትን ዕለት እናስባለን። ሁለተኛው የጥያቄ ቀን ይባላል። ጌታችን ኢየሱስ ክርስቶስ ሕዝቡን ሰብስቦ ሲያስተምር አይሁዳውያን ፈሪሳውያን መጡና አንተ ሰው የናዝሬቱ ኢየሱስ ይህን ሁሉ የምታደርገው በማን ስልጣን ነው ብለው ጠየቁት። በማን ስልጣን ነው አጋንንት የምታወጣው? በማን ስልጣን ነው ድውያንን የምትፈውሰው? በማን ስልጣን ነው ሙት የምታነሳው? በማን ስልጣን ነው ቤተ መቅደሱን የምታነጻው ብለው ጠየቁት። ከዚህ በፊት እኮ ነግሯቸዋል። እኔ እግዚአብሔር ልጅ ነኝ ብሎ ነግሯቸዋል። ግን አይሰሙም፣ አያዳምጡም። ቢያዳምጡም ቢሰሙም እውነቱን መቀበል አይፈልጉም። ስለዚህ ድጋሚ ከሚነግራቸው ይህንን በማን ስልጣን እንደማደርገው
ይህን በማን ስልጣን እንደምፈጽመው እንድነግራችሁ ከፈለጋችሁ እናንተ ደግሞ አንድ ነገር ጠይቃችሁና ይህን ከመለሳችሁልኝ እኔ ደግሞ በማን ስልጣን እንደማደርገው እነግራችኋለሁ ብሎ ነገራቸው። እሺ ጠይቀን አሉት። በጣም ጥሩ። የመጥምቁ ዮሐንስ ጥምቀት ከሰማይ ነው ወይስ ከሰው ነው ብሎ ጠየቃቸው። ጥያቄው ከበዳቸውና ዞር አሉና ተመካከሩ። ከሰማይ ነው ካልን ለምን አልተቀበራችሁትም ይለናል። ከሰው ነው ካልን ደግሞ ለምን ተቃወማችሁ ይለናል። አሁን ለምን ተቃወማችሁ? ለምን አልተቃወማችሁም? ለምን አልተቀበራችሁትም? ለምን ተቃወማችሁ ተብለው ሁለት አይነት አጣብቂኝ ስለገቡ በጣም ከበዳቸውና ጌታ ሆይ ይህንን በማን የዮሐንስ ጥምቀት ከየት እንደሆነ አናውቅም ብለው መለሱለት። ይህን ካልመለሳችሁ እኔም ደግሞ በማን ስልጣን እንደማደርገው አልነግራችሁም ብሎ ነገራቸው። ማክሰኞ የጥያቄና የትምህርት ቀን ይባላል። ይህን የምናገኘው የማቴዎስ ወንጌል ምዕራፍ 21 ላይ። ሶስተኛው የሰሙነ ሕማማት ሶስተኛው ቀን ሮብ የተፈጸመው የመጀመሪያው ምክረ አይሁድ ነው። አይሁዳውያን በማቴዎስ ወንጌል በምዕራፍ 26 ላይ ጌታን እንዴት እንደሚይዙት፣ እንዴት ወደ ሸንጎ እንደሚወስዱት፣ እንዴት በጲላጦስ አደባባይ እንደሚያቆሙት፣ እንዴት ከጲላጦስ ጋር እንደሚያጣሉት፣ እንዴት እንደሚያስከስሱት፣ እንዴት እንደሚያስገርፉት፣ እንዴት እንደሚያስገድሉት ጭምር የተመካከሩበት ቀን ነው። የሰሙነ ሕማማት ሮብ ምክረ አይሁድ የተፈጸመበት ነው። ፈሪሳውያን፣ ሰዶቃውያን፣ ጸሐፍት፣ ሊቃነ ካህናት ተሰብስበው በደንብ የተማከሩበት ቀን ነው። ይሄ የተማከሩበት ቀን እኮ ስለ ጽድቅ አይደለም፣ ስለ መልካም ነገር አይደለም። ጌታችን ኢየሱስ ክርስቶስን እንዴት እንደሚያሰቃዩትና እንዴት እንደሚገድሉት እቅድ ያወጡበት ቀን ነው። ፕላን የፈጸሙበት ቀን ነው ሮብ። እንዴት አድርገን እናሰቃየዋለን፣ እንዴት አድርገን እንገድለዋለን ብለው ተመካክረው የጨረሱበት ቀን ነው ሮብ። ሁለተኛ ደግሞ ሮብ ትልቅ ምስጢር የተፈጸመበት ዕለት ነው። ይህ ትልቅ ምስጢር የተፈጸመበት ዕለት ምን ይባላል? ሮብ የመልካም መዓዛ ቀን ይባላል። የመልካም መዓዛ ቀን። ይህንንም የምናገኘው እዛው የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ጀምሮ ነው። በደንብ አዳምጡኝ። አሁን ከዚህ በኋላ ነው የበለጠ ትምህርቱ በደንብ እየጠነከረና እየበረታ የሚሄደው። ጌታችን ኢየሱስ ክርስቶስ በብሉይ ኪዳን የተናቁ የተዋረዱትን ሰዎች የማይመለከቷቸው ሰዎች የማያናግሯቸው ሰዎች አይደለም ለማናገር ለማየት የሚጸየፏቸውን ኃጢአተኞች ናቸው፣ በደለኞች ናቸው ተብለው የተፈረጁትን ያናግራል፣ ይጨብጣል፣ ይዳስሳል፣ ይፈውሳል። በብሉይ ኪዳን ዝሙት የምትሰራ ሴት በከተማው በሀገሩ የተናቀች ናት። ማንም አይፈልጋትም። ወንዶች ገብተው በምሽት ማንም ሳያቸው ነው ገብተው ከእሷ ጋር ተኝተው የሚሄዱት። በቀን ግን ሲያገኟት ይሰድቧታል። ራሳቸው እንደ ጻድቅ ይቆጥሩና እሷን እንደ ኃጢአተኛ እንደ ተረገመች ይቆጥሯታል። ስለዚህ ራሷን ስነ ልቦናን አይምሯን የተረገምኩ ነኝ፣ በሰዎች ፊት የተዋረድኩ ነኝ ብላ ታስባለች። የትኛም በዝሙት የምትተዳደር ሴት በብሉይ ኪዳን በቃ የተረገምኩ ነኝ ብላ ታስባለች። ሁለተኛ ለምጻሞች፣ በሰውነታቸው ላይ በቆዳቸው ላይ ለምጽ የወጣባቸው ሰዎች የተለየ ኃጢአት ስለሰሩ ነው ይሄ የወጣባቸው ተብለው ይታሰባሉ። በእርግጥ በብሉይ ኪዳን ለምጽ የወጣበት ሰው የተረገመ ሰው ነው። ስለዚህ ራሱን ያገላል፣ ከሰዎች ይለያል፣ ከማህበረሰቡ ይለያል፣ ከማህበራዊ ህይወት ይገለላል። ሰዎች አያናግሩትም፣ ሰዎች አይቀርቡትም። ተሳስቶ አንድ ሰው ከነካው እሱም ራሱ የተረገመ ስለሚሆን ማንም ሰው አይጠጋውም። ሶስተኛ ቀራጭ በአይሁዳውያን የተረገመ ሰው ነው። ቀራጭ ግብር ሰብሳቢ ማለት ነው።
የቄሳር ግብር የሚሰበስብ የሮማውያንን ግብር የሚሰበስብ ሰው እንደ ኃጢአተኛ እንደ በደለኛ እንደ ተረገመ ይቆጠራል። ይሄ በአይሁዳውያን ባህል ነው የተጻፈ አይደለም። የአይሁዳውያን ባህል ቀራጭ ሰብሳቢ የተረገመ ነው። ማንም አያናገረውም። አይሁዳውያን ሳይወዱ በግዳቸው እየመጡ ለዚህ ቀራጭ ግብራቸውን ይሰጡታል። ግብር ሰብሳቢ ናቸው እነዚህ ቀራጮች። ከአይሁዳውያን ይውጡ ሮማውያን ይሁኑ ብቻ ምንድናቸው? ቀራጭ ይሰበስባሉ፣ ግን ማንም አያናግራቸውም። ከማህበረሰቡ የተገለሉ ናቸው። ማህበረሰቡ አይፈልጋቸውም፣ አያናግራቸውም፣ አያዳምጣቸውም። ግብራቸውን ይከፍላሉ፣ ይሄዳሉ። ግብር ሰብሳቢው ለብቻው ነው የሚኖረው። አያገባም፣ ለቅሶ አይደርስም፣ ቢሞት የሚቀብረው የለም፣ የተገለለ ነው። እንደ በደለኛ ነው የሚታየው። ከሱ ጋር እንኳን የቆመ ሰው ካየ ይረገማል። የሚገርማችሁ ነገር እነዚህ አይነት ሰዎች ቀራጮች፣ ዘማውያን፣ ለምጻሞች እና ደግሞ ደም የሚፈሳት ሴት በህመም ሊሆን ይችላል። በ7 ቀን የሴት ልማድ ውስጥ ሊሆን ይችላል። ደም የሚፈሳትን ሴት ማንም አይቀርባቸውም። የተናቁ ናቸው። የተናቁ ማንም አይጠጋቸውም። ጌታችን ኢየሱስ ክርስቶስ ወደ ተናቁት ስለመጣ የወደቁትን ያነሳ፣ የተናቁትን ያከብር፣ የተረሱትን ያስታውስ ስለሆነ ኃጢአተኞችን ያጸድቅ ስለሆነ የመጣው እነዚህ ማንም የማያናገራቸው፣ ማንም የማያዳምጣቸው፣ ማንም ዞር ብሎ የማይመለከታቸውን ነው ጌታችን ኢየሱስ ክርስቶስ የተመለከታቸው። ሄዶ እያናገራቸው፣ እየዳሰሳቸው፣ ከህመማቸው እየፈወሳቸው፣ ከኃጢአታቸው እያነጻቸው ሰው አድርጓቸው የእሱ ተከታይ አድርጓቸዋል። እነዛ መካከል በዝሙቷ የታወቀች በኃጢአቷ በከተማ ውስጥ የታወቀች መግደላዊት ማርያም የምትባል ሴት አለች። መግደላዊት ማርያም ብዙ ሰዎች አሉ። ብዙ ሴቶች በዛን ጊዜ ማርያም ተብለው ይጠራሉ። የመጀመሪያው የናዝሬቱ የኢየሱስ እናት ማርያም ትባላለች። የጴጥሮስ የሚስቱ እናት አማቱ ማርያም ትባላለች። ብዙ ማርያሞች አሉ። መግደላዊትም ማርያም ትባላለች። መግደላዊት ማርያም በዝሙቷም ትታወቅ ናት። ማንም አያናግራትም። ዱርዬ በምትባል አይነት ሴት ናት። ተስፋ የቆረጠች ናት። በሕይወቷ ምንም አይነት ተስፋ የሌላት ሴት ናት። ጌታችን ኢየሱስ ክርስቶስ ወደ እሷ መጣና ተስፋ ሰጣት። ከዛሬ ጀምሮ በዝሙት የኖርሽውን ሕይወት ሁሉ ይቅር ብዬሻለሁ፣ ኃጢአትሽን ሰርዤልሻለሁ፣ ኃጢአትሽን ደምስሼልሻለሁ አላት። ከዛሬ ጀምሮ ነይ ተከተይኝ አላት። 7 አጋንንት ነበራት። 7ቱን አጋንንት አወጣላት። ሰው ሆነች፣ ቀና አለች። ማንም የማያናግራት ሴት የሰማይና የምድር ንጉሥ ክርስቶስ ሥጋ ለብሶ አጠገቧ ቆሞ አናገራት፣ አከበራት፣ ወደዳት፣ ልጁ አደረጋት። ከዛሬ ጀምሮ ልጄ ነሽ አላት። ሰው እኮ ወዳጅ እሷን ማድረግ አይፈልግም። ሰው እኮ እሷን ጓደኛ ማድረግ አይፈልግም። እርሱ ግን መጣና ልጄ ሆይ አላት። አዳምጣ የማታውቀው ድምፅ ነው ይሄ። አዳምጣ የማታውቀው ስም ነው ይሄ። ልጄ ማንም ብሏት አያውቅም። ሰዎች ሲመጡ ቢዩስ ተፍተውባት ነው የሚሄዱት። እሱ ግን ወደዳት፣ አከበራት። ልጄ ሆይ አላት። አንቺ እኮ ልጄ ነሽ አላት። ያለባትን በዛ በዝሙት ውስጥ የሚጥላትን አጋንንት አወጣላት። የተሸከመችውን ኃጢአት አራገፈላት፣ ከፍ አደረጋት። መግደላዊት ማርያም ከዛች ዕለት ጀምሮ ተከተለችው። መከተሏን ደግሞ በተግባር አሳየች። በተግባር ያሳየችው መቼ ነው? በዚህ በሮብ ሰሙነ ሕማማት ሮብ መግደላዊት ማርያም በዘመኗ ሁሉ በዝሙት በኃጢአት የሰበሰበችው 300 ዲናር ነበረ። 300 ዲናር በጣም ውድ ገንዘብ ነው በዛን ጊዜ። 300 ዲናር በጣም ብዙ ነው፣ ብዙ ገንዘብ ነው።
ባጠራቀመችው በሙሉ ሽቶ ቤት ሄደችና ነገሥታት የሚቀቡትን ውድ የተባለውን ሽቶ የአልባስጥሮስ ሽቶ ገዛች። ሽቶ በጣም ልዩ መዓዛ አለው። ሽቶ የሚቀመጥበት ዕቃ አልባስጥሮስ ይባላል። ዕቃው በጣም የሚያምር ነው። በጣም ውድ ሽቶ ነው። 300 ዲናር ነው የገዛችው። ይህንን ሽቶ ነገሥታት ነው የሚቀቡት፣ ተራ ሰውም አይቀባውም። ምክንያቱም ውድ ነው። 300 ዲናር በጣም ውድ ነው። ውድ ሽቶ ነው። ትንሽ አይገባውም። 7 አጋንንት ላወጣልኝ፣ ለፈወሰኝ፣ ስድቤን አራቀልኝ፣ ኃጢአቴን ይቅር ላለኝ፣ ሰው ላደረገኝ ተራ ሽቶም አልገዛለትም፣ ያለኝም በሙሉ አውጥቼ ነው መገዛለት ብላ ለነገሥታት ንጉሥ፣ ለጌቶች ጌታ፣ ለአማልክት አምላክ ለኢየሱስ ክርስቶስ ውድ የተባለውን በዘመኑ ሽቶ ገዝታ ሄደች። ጌታችን ኢየሱስ ክርስቶስ የነበረበት ቤት ደግሞ የቢታንያ ከተማ ነው። የለምጻሙ የስምዖን ቤት ነበር። ለምጻሙ ስምዖንን ሲጠራው ለምጻሙ እያለ ነው። አሁን ስምዖን ሲባል ጴጥሮስ አይደለም፣ ሌላ ስምዖን ነው። ብዙ የሚገናኙ ስሞች አሉ። በነገራችን ላይ በአይሁዳውያን ዘንድ የተለየ ስም ማውጣት አይቻልም። ለምሳሌ አበበ ከሆነ ስም ወዷሪ አንተ ቤተሰብ ውስጥ አበበ የሚባል ስም ካለ ነው ለአንተ አበበ የሚባል የሚሰጥ። ለምሳሌ ያንቺ ስም ሄዋን ከሆነ ወዷሪ ሄዶ ሄዋን የምትባል ስም መኖር አለበት። ካለበዛ አያወጡም አይሁዳውያን። አሁን እንዲህ አይነት የስም መመሳሰር ያለው ገዛ ነው። ብዙ ስምዖን ታገኛላችሁ፣ ብዙ ማርያም ታገኛላችሁ። የተለያዩ አይነት ሰዎች አንድ አይነት መጠራ ታገኛላችሁ። ይሄን በምንድን ነው የምትለዩት? በከተማቸው። መጽሐፍ ቅዱስ እንደሚለያቸው በከተማቸው፣ በአካባቢያቸው። ለምሳሌ ኢየሱስ ሲባል የናዝሬቱ ኢየሱስ ነው የሚባለው። ሲጠሩት የናዝሬቱ ኢየሱስ የዮሴፍ ልጅ ብለው ነው የሚጠሩት። ለምን? ብዙ ኢየሱሶች አሉ። የሸዋ ማለት ነው። በዕብራይስጥ የሸዋ ነው የሚሉት። በግሪክ ነው ኢየሱስ፣ ኢያሱ። እነዚህ ተመሳሳይ የሆነ ትርጉም አላቸው። በዕብራይስጥ ምን ማለት ነው? መድኃኒት ማለት ነው። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። መድኃኒት፣ የሸዋ መድኃኒት ማለት ነው። ብዙ የሚጠሩ ስሞች አሉ። ገዛን የናዝሬቱ ኢየሱስ የሚባለው ለምን? ኢየሩሳሌም ስትገቡ ብዙ የሸዋ ኢየሱስ ተብለው የሚጠሩ አሉ። ኢየሱስ በኢ የሚጀምር ስም መድኃኒትን ይወክላል በዕብራይስጥ ቋንቋ። ታዲያ የናዝሬቱ ኢየሱስ በቢታንያ በለምጻሙ ስምዖን ቤት እንግዲህ ተመልከቱ። የለምጻሙ ስምዖንን ለምጻሙ ነው ብሎ እየጠራው ያሉ ለምን መሰላችሁ? እንዲለይ ነው። ይሄ ቢታንያ ያለው ስምዖን ለምጻም ነው። ለምጻም ማለት ደግሞ የተረገመ ሰው ነው በብሉይ ኪዳን። ተመልከቱ። ቤት ውስጥ አይደለም ሰዎች ሰውየው ማናገር አይፈልጉም። አይደለም ሰው ቤት ውስጥ ይገባ ሰውየው ማናገር አይፈልጉም። ሰውየው ማናገር የማይፈልጉ ሰዎች ጌታ መጣና ዛሬ አለው። ዝም ብሎ እኮ ለምጻሙ ስምዖን እየሄደ እያለ ጌታ አጠገቡ መጣና ስምዖን ሆይ ዛሬ በአንተ ቤት እራት እበላለሁ አለው። ዛሬ ከአገልጋዮቼ ጋር ከደቀ መዛሙርቴ ጋር በቤት እገባለሁ አሉ። ስምዖን ይሄ አይነት ንግግር ማንም ተናግሮት አያውቅም። የገዛ ቤተሰቡ እኮ ቤቱ አይገባም። ለምን? የተረገመ ነዋ። አይደለም ሰውየው መንካት፣ የሚበላበትን ሳህን ማንም አይነካውም። ሳህኑን ነው የምላችሁ። የጠጣበትን ኩባያ ሌላ ሰው መንካት አይችልም። የተረገመ ነው በብሉይ ኪዳን። ጌታ ግን በአንተ ቤት እገባለሁ አሉ። ከአንተ ጋር እበላለሁ አሉ። ከአንተ ጋር እጠጣለሁ አለው። እርግማንን አስወግድልሃለሁ፣ እፈውስሃለሁ፣ አነጻሃለሁ አለው። ስምዖን ደስ አለው። በቤቱ ጌታን ከደቀ መዛሙርቱ ጋር አስተናገደ። ማብላት ጀመረ፣ ማጠጣት ጀመረ። በቃ ስምዖን ያ ቀን ለሱ ሰርግ ነው። ለመጀመሪያ ጊዜ ቤቱ ደገሰ። ለመጀመሪያ ጊዜ ቤቱ ሰዎች ገብተው ተስተናገዱ። ክርስቶስ እኮ የፍቅር አምላክ ነው ወገኖቼ፣ የፍቅር አምላክ ነው።
እኛ ኃጢአተኞችን የሚወድበት መጠን በጣም ጥልቅና በጣም ኃይለኛ ነው። ክርስቶስ ወደኛ ሊመጣ ሲፈልግ ኃጢአታችንን አይመለከት፣ በደላችንን አይመለከት፣ ሰው ያወጣልንን ማንነት አይመለከት። እንዲሁ ወደኛ የሚመጣው ጌታችን ኢየሱስ ክርስቶስ ሲመጣ የኛን ምንም ነገር አይመለከትም። ምንም ሰዎች ምንም ሊሏችሁ ይችላል። በሰዎች ዘንድ የነቀፌታ፣ የስድብ፣ የማንነት ስም ተሰጥቷችሁ ሊሆን ይችላል። ያ ግን ከእግዚአብሔር ጋር እንዳትገናኙ አያደርግም። እኔ ኃጢአተኛ ነኝ ብጸልይ እግዚአብሔር አይሰማኝም ብላችሁ እንዳታስቡ። እኛ ስንጸልይ ነው እግዚአብሔር የሚሰማን። እግዚአብሔር የሚሰማን እኛ ስንጸልይ ነው። ለምጻሙ ስምዖን ቤት ጌታችን ኢየሱስ ክርስቶስ ገባ። ቀላል እንዳይመስላችሁ ተመልከቱ። አሁን ሰዎች ክርስቶስ ወደ ለምጻሙ ቤት ሲገባ ሰዎች ያወግዙታል፣ ክርስቶስን ያወግዙታል። እንዴት በኃጢአተኛ በተረገመ ቤት ይገባል ብለው ክርስቶስን ያወግዛሉ። ክርስቶስ ግን ያን ሁሉ አልተመለከተም። የሰዎችን ንግግር አላዳመጠም። ስምዖን ቤት ገባና መብላት ጀመረ፣ መጫወት ጀመረ። ስምዖን ደስ አለው፣ ምክንያቱም እርግማኑን የተወገደው። ማንም እርግማኑን አላስወገደውም። እርግማኑን አስወገደለት ስምዖን። በዚህ ደስተኛ ነበር ስምዖን። ደስ እያላቸው እየበሉ እየጠጡ መግደላዊት ማርያም መጣች። የአልባስጥሮ ሽቶ ይዛለች፣ ያን የመሰለ ዕቃ ይዛለች። ሄደችና በፊቱ ተደፋች። በፊቱ ተደፍታ ማልቀስ ጀመረች። በሩ ስር ተደፍታ ሽቶዋን ከፈተችና ሽቶውን ማርከፍከፍ ጀመረች። ንጉሥ ነህ፣ ጌታ ነህ፣ አምላክ ነህ፣ አንተ የኃጢአቴን ሽታ ያስወገድክ ነህ፣ እኔ ግን መልካም የሆነውን ሽቶ መልካም የሆነውን መዓዛ እቀባሃለሁ ብላ ያን መልካም መዓዛ ያለውን ሽቶ ቀባችሁ፣ እላዩ ላይ ያፈሰሰች። በእንባዋ እግሩን አጠበች፣ በፀጉሯ እግሩን ዳሰሰች። የፍቅሯን የምህረቷን ጥልቅ የሆነውን የመዳኗን ነገር በዛሽ ደቂቃ አሳየች። ጌታችን ኢየሱስ ክርስቶስ ይህንን በሙሉ ተመለከተ። ውስጡን የነካችው ምክንያቱም ስምዖን ቤት ከገባ ጀምሮ ተመልከቱ። አሁን እግሩ በአዋራ ተሸፍኗል። ለምን? የጠፍር ጫማ አድርጎ ነው ጌታ ከከተማ ወደ ከተማ የሚዞረው። ስለዚህ አዋራ አለ። ያን አዋራ አድርጎ ስምዖን ቤት ሲገባ ስምዖን ከደስታው ብዛት የተነሳ እግሩንም አላጠበውም፣ የእጇም አላቀረበለትም፣ ፎጣም አልሰጠውም። በቃ ምግብ ነው ያቀረበው ስምዖን። ጌታ አልታጠበም እግሩን፣ አዋራ ነው። መግደላዊት ማርያም በእንባ አዋራውን ያጠበችው፣ እግሩን ያጠበችለት። በፀጉሯ ደግሞ እንባውን ያራሰውን እግሩን በፀጉሯ ዳሰሰችው። ያን ሁሉ ስታደርግ እንግዲህ ታሪኩን ትንሽ አንብብላችሁ ማቴዎስ 26 ቁጥር 6 ላይ ምን ያህል ክርስቶስ እንደሚወደን ምናይበት ነው። ማቴዎስ 26 ቁጥር 6 ጀምሮ ጌታችን ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ ዋጋው እጅግ ብዙ የሆነ ሽቶ የሞላበት የአልባስጥሮስ ብርሌ የያዘች ሴት ወደ እርሱ መጣች። ጌታችን ኢየሱስም በማዕድ ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱ ይህን ባዩ ጊዜ ተቆጥተው እንዲህ አሉ፣ ይህች ሴት ለምን ይህን ያህል ሽቱ አጠፋች? ይህ በብዙ ዋጋ ተሽጦ ለድሆች ምጽዋት ይሰጥ ዘንድ ይቻል ነበር። ጌታችን ኢየሱስም አወቀባቸውና እንዲህ አላቸው፣ ይህችን ሴት ለምን ታደክሟታላችሁ? ለምን ትከሷታላችሁ? ለእኔ መልካም ሥራ ሰርታ አገኛለችና። ድሆችንስ ዘወትር ታገኟቸዋላችሁ፣ በወደዳችሁም ጊዜ በጎ ነገር ታደርጉላቸዋላችሁ። እኔ ግን ዘወትር የምታገኙኝ አይደለም። እርሷ ይህን በራሴ ላይ ያፈሰሰችው ሽቶ ለቀብሬ አደረገችው። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት ቦታ ይህች ሴት ያደረገችውን ለእርሷ መታሰቢያ ሆኖ
ይነገራል። ይቺ ሴት በገዛ ገንዘቧ እኮ ነው የገዛችው። በማን ገንዘቧን? በራሷ። ማንም አልሰጣትም። የገዛ ገንዘቧ ነው። ምክንያት አላት ሽቶን የገዛችበት ምክንያት አላት። ጌታ ጋር አምጥታ ያንን ሽቶ ያከፈከፈችበት። ያንን ስታደርግ ግን ደቀ መዛሙርት ተከታዮቹ ደስ አላላቸው። በተለይ ይሁዳ ደስ አላለውም። ይህ ሽቶ እኮ ውድ ነው አለ። ውድ ሽቶ ነው፣ ቢሸጥ እኮ ለድሆች ይከፋፈል ነበር አለ። ለድሆች እኮ አስቦ አይደለም፣ ገንዘቡ እሱ ኪስ መግባቱን አስቦን የተቆጨው አለመግባቱ። ያ ገንዘብ ተሽጦ እሱ ኪስ አለመግባቱ አቆጨው። ለምን? ይሁዳ የሐዋርያቱ ገንዘብ ሰብሳቢ ነው። ጌታችን አለ፣ ደቀ መዛሙርት አሉ፣ ተከታዮች አሉ። ስለዚህ እነሱ ሁሉ ከከተማ ወደ ከተማ ትንሽ ማፈጥንላችሁ ትምህርቱ ረዘም ስለሚል ነው። እሺ እንዳይደክማችሁ ብዬ ነው። ለምን? ገና ሐሙስ አለ፣ አርብ አለ። ትምህርቱ ረዘም ያለ ስለሆነ ነው። ስለዚህ ጌታ ሲንቀሳቀስ ከደቀ መዛሙርቱ ጋር ምግብ አለ፣ ልብስ አለ፣ የተለያየ ወጪ አለ። ስለዚህ ሰዎች ሲፈወሱ ምን ሲሉ አስራታቸውን አምጥተው ይሰጣሉ። ሲሰጡ ተቀባዩ ማን ነው? መዝጋቢው ማን ነው? ይሁዳ ነው። ይሁዳ ይቀበልና በጣም የገንዘብ ፍቅር ስላለው ከሚቀበለው ገንዘብ ለራሱ ይወስድ ነበር፣ ወደ ኪሱ ይወስድ ነበር። ገንዘብ የሚያስወድድ ሰይጣን አለበት ይሁዳ። ይሁዳ በጣም ተናደደ በዚህ ሴት። ይሄ ሽቶ ቢሸጥ እኮ ገንዘቡ ይመጣል፣ ገንዘቡ መጥቶ ኪሴ ውስጥ ግማሹን አስገባው ነበረ፣ ሀብታም ሆን ነበረ ብሎ ይሁዳ ያስብ ነበር። የሥጋ አስተሳሰብ ማለት ይሄ ነው፣ የሞት አስተሳሰብ። በእግዚአብሔር ቤት ውስጥ ሆኖ ከእግዚአብሔር ጋር ሆኖ ስለ ዓለማዊ ነገር ማሰብ፣ ስለሚጠፋ ነገር ማሰብ። የዘላለም ሕይወት አጠገቡ ቁጭ ብሎ እሱ ግን የሚያስበው ስለ ዘላለማዊ ሞት ነበር። እየተዘጋጀ የነበረው ስለ ዘላለማዊ ሞት ነበር ይሁዳ። በጣም ተናደደ ይሁዳ። ጌታዬን አይቶ ገሰጻቸው። ምን አገባቸው አላቸው። ገንዘቡ የሷ፣ እናንተ ገንዘብ ብታገኙ ለጊዜያዊ ነው። ድሆችን ብትመጸውቱ ታገኛላችሁ ሁልጊዜ ድሆችን፣ እኔን ግን ሁልጊዜ አታገኙኝም፣ ሁልጊዜ አልገኝም። ምን እያላቸው ነው? ከትንሣኤ በኋላ አርጋለሁ፣ ከናንተ እሄዳለሁ። መንፈሴ ብቻ ነው ከናንተ ጋር የሚሆነው፣ በአካል ግን ወደ ሰማይ እሄዳለሁ። ስለዚህ አሁን በአካል ባለበት ሰዓት እናንተ እንደሷ ብታደርጉ ይሻላችኋል አላቸው። ይቺ ሴት ግን ያደረገችው ነገር ትልቅ ነው። እስከ ዘላለም ድረስ ወንጌል ሲሰበክ የዚህ ሴት መልካም ስራ ሲሰበክ ሲነገር ይኖራል አላቸው። ስለዚህ የመልካም መዓዛ ቀን ብለን የምናስበው ሮብ ይሄን ነው። የእንባ ቀን ይባላል ሮብ። ሶስተኛው የእንባ ቀን መግደላዊት ማርያም አንብታ እያለቀሰች ንሷን የተናዘዘችበት ቀን ነው። ጌታም አንቺ ሴት ይቅር ብዬሻለሁ ያለበት ቀን ነው። የሰሙነ ሕማማት ስንተኛ ቀን ገባን? አሁን ዛሬ ሐሙስ ገባን። ሐሙስ